ሀረግ ዶክተርን እገልሃለሁ እያለች በሽውጥ ስታስፈራራው እባክሽን ምንድን ነው የምትይው? አደራ እየሰጠው እናቴን በላህ፣ አደራ በላህ እያለች ሀረግ ሽውጧን አነጣጥራ ለመግደል ዶክተርን ትዝትበታለች። በቃ እኔ አንቺ ከማህፀንሽ እየወጣ እናትሽን ያልጠበቅሽ እናትሽን ጥለሽ ሄድሽ አንቺ ነሽ እንጂ የካድሻቸው፣ እኔን ግን አልካድኩም። እንደ ልጅ ተንከባከቤ እናትሽን በያስኩኝ። ለእኔ ሞት ከሆነ የሚገባኝ ያው ግደኝ፣ ሞት ብርቅ አይደለም ይላታል። ዶክተርም የሽጉጥ ቀዳዳውን ተመልከት፣ እገልሃለሁ፣ እበቀልሃለሁ ትለዋለች ሀረግ። ያው ግደኝ፣ ብዙ አታውሪ፣ አታስፈራሪኝ ይላታል። እሱም እንደዛ እንዳለ እሷም ትገለዋለች። በእንቅልፍ ልቡ እንደሆነ በህልም እንደሆነ ከእንቅልፉ ሲነቃ እጅግ በጣም ደነገጠ። ሀረግ ብሎ ከእንቅልፉ ብድግ ሲል ሊዲያ ምን ነው ሞተች ትለዋለች። አይ አይደለም፣ እዚህ ያየኋት መስሎኝ ነበረ፣ ሀረግ የመጣች መስሎኝ ነበረ። አንተ ሰውዬ ግን ቆይ ምንድን ነው የምትለው? እቤት ማምጣትህ ሳያንስ እንዳለ አይምሮህን ህሊናህን ተቆጣጠሩት ማለት ነው እነዚህ ሰዎች። ምንድን ነው የምትለው? አሁን እንደዚህ የሚባል ነገር ነው? ኧረ እባክሽ ተይ ሊዲያ ተይ ይላታል። እባክህ ሰውዬ እኔን ትተህ እነሱ ነው የምትጠብቀው፣ እነሱ ጋር ነው ሁልጊዜ ከእነሱ ጋር ነህ እያለች ሊዲያ እጅግ በጣም በንዴት ትናገረዋለች። ዶክተርም እሷን አልሰማም፣ ብድግ ብሎ ማዘርን ለማየት ይሄዳል። ያ እጅግ በጣም ነበረ ተናዳ የምትናገረው። አንተን እንደው ብችል በጥርሴ ብዘለዝልህ ትለዋለች። አሁን ትሄዳለህ ወይስ እዚሁ ንዴት ማናደድክን ትቀጥላለህ? ትለዋለች። ያው እሄዳለሁ ብሎ ብድግ ብሎ ማዘርን ላይ ይሄዳል። አንተን ብላ እሷን በንዴት እጅግ በጣም ተበሳጭታ ራሷን ታማ ትተኛለች። ብታየው ዶክተር ቶሎ አልተመለሰም። ሀረግም ራሷን ቀይራ ድምጿን ቀይራ ያው ጎዳና ተኝታለች። ልክ የእሷ ቢጤ ጎዳና የሚያድር ተነሽ ጀለስ ተነሺ፣ ዞር ዞር ብለን የሚበላ ነገር እንፈልግ ተነሽ ይላታል። እኔ ባክን እኔ የትም አልሄድም፣ መንቀሳቀስ ሙር ላይ አይደለሁም፣ የትም አልሄድም። እንዴ ምንድነው? ሙሴ የለ መና እንደው ከሰማይ አይወርድም። ተነሽ እባክሽን፣ ትናንትና የተከፈለች ሂሳብ አለች። አቦ ብድግ በይና ሻይ እንጠጣ። እኔ መጠጣትም መብላትም መንቀሳቀስም አልፈልግም ትላለች። እንዴ ቆይ አንቺ ምንድነው? ተነሽ እንጂ ጀለስ ምንድነው? እንሂድና ቁርስም እንብላ እንንቀሳቀስ። ምንድነው ይሄ? ሙድ አይደለም አቦ ይደብራል። ተነሽ አቦ እኔ ሙዲ አይደለም ትላለች ሀረግም። እሺ ምንድነው የምትፈልጊው ታዲያ? ተነሽ እንጂ እኔ የምፈልገው ሽውጥ ነው ትላለች። የእሷ ቢጤው ጓደኛዋም በፈገግታ ኧረ ሙድሽ በጣም ትመቻለች አቦ፣ ደስ የምትል ሙድ ናት። የልቁን ተነሽና አቦ ፈታ ብለን እንምጣ እንንቀሳቀስ። እዚህ በቅዝቃዜና በብርድ ከምትቆራመጂ ተነሺ፣ ወጣ ብለን በልተን ጠጥተን ቁርስ ብለን እንምጣ ይላታል። ሀረግም መሄድ እንደማትፈልግ ነገረችው። እሱም ተነስቶ ሄደ። ሀረግ ከዛም በኋላ ጥሩ ስሜት ውስጥ ስላልነበረች እጅግ በጣም በንዴትና በብስጭት እስከ መቼ ነው ግን እኔ እንደዚህ የምኖረው ትላለች። እስከ መቼ ነው የኔ ህይወት እንደተመሰቃቀለው? የእናቷን ጥላ መሄድ ውስጧን እጅግ እየከነከናት ነው። ላለመመለስም ወስናለች። በአንድ በኩል ደግሞ የእናቷ ሁኔታ እጅግ ያሳስባታል። ክሮቤል ለሊዲያ ደወለላትና ሊዲያም ልትወጣ እየተቀባባች ስለነበረ ስልኳን አነሳችና ሄሎ አለችው። ሄሎ መቼም ደስ የሚል የምስራች ልታበስረኝ እንደሆነ ነው የሚሰማኝ ትለዋለች። ማለት ይላታል። ምክንያቱም ስራ የተባልከውን ስራህን ሰርተ ከሆነ ብዬ ነዋ። ምክንያቱም ሀረግን ግደል ያስ ተብሎ ነው የተላከውና ደስ የሚል ነገር ንገረኝ ትለዋለች። በቃ ደስ የሚል ረጋ በይ አትንቀሽቀሽ ይላታል። እንዴ ማን መሰልኩ? ሊዲያ ነኝ እኮ ትለዋለች። አውቃለሁ ሙቀት እየተሰማሽ ነው። አዎ ለዛም በጠራራ ፀሐይ እሳት እየወረደ ይላታል። እሱም እታደስ እኔ እንደው አንቀላፍቼ አላቅም። ተኝቼ በተነሳው ቁጥር እማስበው እሱን ነው። ስሚ አትሳሳሽ፣ ሌላም ጆሮ አለ። የምን ጆሮ? የሰይጣን። የኔ ጆሮ ከሱ ሳይጠልቅ ይቀራል ብለን ነው። ምን እንደሚገርመኝ ታውቂያለሽ? ግን ምን እንደሚገርም
ምክንያቱም አንቺና ሰይጣን አንድ ናችሁ። ቆይ ግን አንቺ ግን ቆይ ምንድን ነው የምትይው ይላታል። ተስማምተናል እኮ አይደለ እንዴ? በምኑ እንዴ? በምሰራው ስራ ነዋ ተስማምተን አይደለ እንዴ ትለዋለች። እሱም እሺ ግን ተሳስተሻል ይላታል። አትሳሳች፣ አቸኩይ። ለማንኛውም ሀረግ ያለችበትን አውቄያለሁ። እንዴ እውነት ግን ነው? አዎ። እና ታዲያ ቶሎ በላ ፍጠና ትለዋለች። ረጋቤ መጀመሪያ መስማማት አለብን። ለማንኛውም እንስማማ መጀመሪያ ይላታል። ደግሞ እሱም ችግር የለውም ብቻ እሷን ያዝልኝ እንጂ አታስብ ትለዋለች። እሺ እደውልልሻለሁ ይልና እሱም ስልኩን ዘጋ። ይቅርታ የኔ ሀረግ፣ ሁሉንም የማደርገው ነገር ቢኖር ላንቺ ነው፣ እናቴንና እህቴን ከችግር ለማውጣት ነው እያለ እሱም ይቀጥላል። ሊዲያም ደስ ብሏታል። እሷን ሀረግን ገድሎ እስከሚያመጣላት ድረስ በጉጉት እየጠበቀችው ነው። ውድ ቤተሰቦች ላይክ ሸር እያደረጋችሁ እስኪ አበረታቱኝ። ላይክ ሸር ሰብስክራይብ አድርጉ። ስለምትከታተሉኝ አመሰግናለሁ። በያላችሁ በሰላማችሁ ብዝት ይበልልኝ።